አባ ትንሽ ትምህርቱን ትቀንስልኛለህ? እያነበብኩ ስለሆነ ለፈተና እየተዘጋጀሁ። እኛ በእኛ ጊዜ ቀኑን ሙሉ ስንሰራው ነው ቀናትን እንጨርሳለን። እናንተ ለሊቱን ሙሉ አናታችሁ። ወይኔ ፈተና ነው። ያንቺ ፈተና አልከም እንዴ? ባይቶሎ ተነሽ። መጽሐፉ እኮ ራት አይሰራም። ተነስቶ ተነሽ ሂጂና መጀመሪያ ስራውን ጨርሽ። ተነሽ ምግቡን ስሪ። እቃው እዛ ተዘፍዝፏል አልታጠበ። ባይ ተነሽ። ጥናት እያለች እንደው ሰበብ ሆነሽ አይደል እንደ ጭራሽ አንቺን እኮ ነው የምናገረው። አትነሽም? እቺን ትወዳለች። እኔ ባንቺ እድሜ ስንት ስራ ነው የምሰራው? ጥናቱም አይቀርብኝ ስራው ታዝዤ አይደለም የምሰራው እኔ ባንቺ እድሜ። በይ ልብስሽን ቀይሪ ነው ወደ ስራ እንግዲህ ቶሎ በይ። ተብለ እስቲ ፈተና የምትሉት ውጤት የለም እንዴ? አለ እመጣለሁ። ውጤትሽ በጣም ዝቅተኛ ነው። ምንድነው እሱ? እየሞከርኩ ነው አባ፣ ግን የእናንተ ጊዜና እገዛችሁ ያስፈልገኛል። የምን እገዛ ነው? ትበያለሽ፣ ትጠጫለሽ፣ ትለብሻለሽ። ምግብ አልጎደለብሽ፣ ልብስሽ አለ። ለብሰሽ አምሮብሽ ነው የምትወጪው። ቤት ውስጥ ነው የምትኖሪው። ምንድነው ደግሞ እገዛ? ከዚህ የበለጠ እገዛ አለ እንዴ? የሰብል አባት አንዴ ላናግሮት ፈልጌ ነበረ ጊዜ ካሉት። ምን ነበረ? ልጆ ሰብለ ትንሽ ውጤቷ ደከም ብሏል። ያ ጊዜ ጎበዝ ነበረች፣ ጥሩ ትሰራ ነበረ። አሁን ግን ትንሽ ደከም ብሏል። ለምን እንደሆነ ባወቅ ፈልጌ ነበረ። እንግዲህ በፊት እንደምትሆነው ነው ቤት ውስጥም ያለችው። የተለየ ነገር ካለ እንግዲህ አላቅም፣ ውጤቷን ለመከታተል ሞክራለሁ። አዎ እገዛም ያስፈልጋታል። ጥሩ ውጤት ጥሩ ነገር ሰርታም ወደ ቤት ስትመጣም ደስተኛ እንድትሆን ቤትም እገዛ ያስፈልጋታል። እገዛ እንግዲህ ከዚህ በኋላ ማውጣው ወጪ እንግዲህ ከብደኛል። ሌላ ወጪዎችን ማውጣት አይደለም እገዛ ሲባል ወጪ ብቻ አይደለም። ቤት ጥናት ስታጠናም ቤት ውስጥ ሌላ ነገር ሌላም ትዕዛዝ ባለማብዛት ሊሆን ይችላል። ትምህርትም ተምራ ስትመለስም ሌላ ስራዎችም ጫና እንዳይበዛበትም ማድረግ አንድ ነገር ነው። ሳንቲሙ ብቻ አይደለም። እንግዲህ እስቲ ስለ የስራው ሁኔታም እስቲ በደንብ አጣራለሁ። አመሰግናለሁ። እርሶ ግን ሰብለ ይሄን እኮ መጽሐፏን ልትጎተት ነው አሁን። አንቺ ሰብለ በይ፣ አባትሽ መምጫው ሰዓት ነው። እንደውም እየሰማሁት ነው መሰለኝ ድምጽ። በይ ቶሎ እራት አዘጋጅ። ሰራው ደግሞ ማቅረብ አያቅትሽ መቼም። መጽሐፍ ብለሽ መጽሐፍ እንዳጎትች አሁን። እንዴት ዋልክ? ደህና ዋልክ? ደህና ግባ። እንዴት ነህ? ደህና ነኝ ብሎ እንዴ? አንቺ ልጅ ቶሎ በይ እንጂ። ኧረ ተያት እንዴ! ምን ማለት ነው? ስራ አሰራም እንዴ? ዛሬ የሰብለን መምህር አገኘውና አንድ ነገር ነገረኝ። እንደው ውጤቷ እያሽቆለቆለ ነው። እኔም ተመልክቼ ነበር። እሺ
ለስሙ ታነባለች መጽሐፍ ስጎተት ነው የምትውለው። እሺ አዎ መቼም የምታረጉት ነገር ልክ አይደለም አይነት ነው ሀሳቡ። ልጆች እረፍት ያስፈልጋቸዋል። ከትምህርት ቤት ሲመጡ አረፍ ብለው ቢያንስ እንዲያነቡ ሁኔታዎች ብታመቻቹ ጥሩ ነው። ውጤቷ የሚያሽቆለቁለው በዛ ነው አለኝ። እንግዲህ በፊት ጥሩ ውጤት ታመጣ ነበር። እኔም ምን ሆና ነው ብዬ ነበረ ሳስበው። እኔም ጊዜ አልሰጣት ይህን ቴሌቪዥን ከፍቼ ነው ምረብሻት። እውነት ብለሃል። እሱንስ የምታርፍበት ጊዜና የምታነብበት ጊዜ ያስፈልጋል። አሁን ዩኒቨርሲቲ መግቢያዋ እየደረሰ ስለሆነ ፈተናውም እንዳይከብዳ ብታጠና መልካም ነው ብዬ ነው እኔም የከለከልኩሽ። አንተ እንደው ለማስተዋል እንጂ እኮ እውነት ነው። ጊዜውም ሄዷል። እንዴት እንደሚሮጥ ጊዜውም ይኸው 12ኛ ክፍል ሰው የሚጨነቅበት ጊዜ ነው። እኔም እንደው ይሄንን አላስተዋልኩትም እንጂ እኔ እኮ ነኝ እዚሁ ማራሮጣት መጽሐፍ ይዛ ቁጭ ስትል እንደው ተነሽ እኔም የራሴን የቤቴን የጓዳዬን እንጂ ስለ ትምህርቱ አርስት ታርገዋለሁ። አረ አንቺስ ይሻላል። ጓዳውን ነው ቢያንስ ቤት ውስጥ ስራ ነው። እኔ መረጃ ብቻዬን ጠጋ ብዬ መስማት የምችለውን እየረበሽኳት ያለሁት አለ አይደል እንዴ? አሁን እንግዲህ የሚያስፈልገውን ነገር አሟልተን እንድታጠና ማድረግ ነው ያለብን። ከጓደኞቿ በታች መሆን የለባትም። እውነት ብለሃል። በቂ በይ እናቴ አንብቢ በይ። መጀመሪያ እራትሽን በይ። እኔም እራት ላዘጋጃ በይ። ራሴው እሰራለሁ። ታዩ ጦስሽን። አዎ ይሻላል። ለአንድ ይሄንን ለመስራት አንሳለሁ እንዴ? ምን አባቱ ስንቱን ስንሰራ አይደል ደፋ ቀና ስንል የምንውለው። ተነስቼ ራሴ ላቀራርብ እንጂ ምን አባቱ። የእጅ ውሃ አምጪ በይ፣ ቶሎ በይ። በሉ ብሉ እንጂ ወጡ ምን ጨመር። በቃ እንግዲህ የምትበሉ ከሆነ ብሉና። አትበላም እንዴ? በይ በይ አንቺ እንዴ ምን ሆናችሁ ነው? እንጀራው እኮ እንዳለ ነው ያለው። ትንሽ ልጨምር ብሉ። በይ እንደዛ ከሆነ አንቺና የእጅ ውሃ አምጪ። እደጊ ጎንበስ በይ። ነይ ቁጭ በይ። እስቲ አስቀምጪውና ቁጭ በይ። ነይ ነይ እዚህ ጋር ሁኚ። ነይ ቁጭ በይ። እስቲ ቅድም መመረሽን አውርቶኝ ነበርና የነገረኝን ነገር ከእናትሽም ጋር ተማከርኩበት። እንግዲህ ልጆች ለፈተና እየተዘጋጁ ነው፣ እያጠኑ ነው፣ ቤተሰብ ያግዛቸዋል። እኛ ደግሞ አንቺ ላይ ጫና እያደረግን ነበረ ስተናል ሳናውቅ። እንግዲህ ከዚህ በኋላ በደንብ እንድታጠኝ የሚያስፈልጉትን ነገር እናሟላለን። እንግዲህ የከበደሽ ነገርም ካለ ከጎረቤትም ቢሆን ወይ ደግሞ ሰውም ቀጥረም ቢሆን እንዳስጠናሽ እናደርጋለን አይደል? መቼም በስተናል አንዴ። አዎ ጊዜውም ሄደ። እኛም እንደው ሳንገነዘብ እኛው በለመድ ነው በእኛው ጊዜ ብለን እንደው ልጅ ወርተንሻል። አሁን ከእንግዲህ አባትሽም ያው በሱ በኩል የሚጠበቀውን እኔም በእኔ በኩል ኩሽናውን እንድትሮጭ ማደርግሽን እሱን ነው እንግዲህ ማቆም ያለብኝ። እሱን አቁሜ እኔ ለሶስታችን አያቅተኝም። ምግብ መስራት ነው፣ እቃ ማጠብ ነው፣ የቤቱን ስራ እኔ እሰራለሁኝ። ፕሮግራም አውጥተሽ ጠዋትም ትምህርት ከመሄድሽ በፊት ከትምህርት ከመጣሽም በኋላ ማታም ፕሮግራሟን አውጥታ በፕሮግራሟ መሰረት ብታጠና መልካም ነው። እና እንደው ልጄ እስከዛሬ ጊዜ ስላከለከልንሽ ስላልተረዳንሽ እንደው እናትም አባትም ብንሆን ይቅርታ ማለቱ እንደው ትንሽነት አይደለም። አዎ በይ ከእንግዲህ ወደ ጥናትሽ ልጅ። እሺ ማዬ በጣም አመሰግናለሁ ለምታደርጉልኝ እገዛ። ስኬትሽ እኮ ስኬታችን ነው። በርቺ በይ። ተነሽ በይ ወደ ጥናት ሂጂ። እኔ ቡና ይላፍላ እንግዲህ በል